አረ ወይኔ ምንድነው ቢሻለ አትቅረጸኝ ተቀብያለሁ። ኧረ አባቴ አንተ ራስህ ሳችን ነው እንዴ ትዳር በላይ የገባው ደግሞ ማነው እንዴት ነሽ ቅድስት? ደህና ነሽ? ሰላም ብያለሁ። ደህና ነሽ? ተመልካቾቼ እንግዲህ አሁን ባለቤቴ እንደምታዩት መውለጃዋ ሰዓት ስለደረሰ ወደ ቤተሰቦቼ ይዣት መጥቻለሁ። ምንም ማድረግ አልችልም። በቃ የቤት ኪራይ አጦዘኝ፣ ሁሉ ነገር አናወጠኝ፣ ቀለብ አናወጠኝ። በዛ ላይ ደግሞ እሷ ሌሊት ተነስ፣ ሩጥ፣ ሂድ፣ የሆነ ነገር አምጣልኝ። በቃ በጣም ተሰቃየሁ። ይሄንን ነገር መቋቋም ስላቃተኝ እንግዲህ ወደ ቤተሰቦቼ ይዣት መጥቻለሁ። ነይ አትፍሪ። ለምን ትፈሪያለሽ? ነይ አባቴ ምንድን ነው እናቴ? ልጅ አምጥቼላችኋለሁ ተቀበሉኝ። ልጅ አምጥቼላችኋለሁ ተቀበሉኝ። የልጅ ልጅ አመጣሁላችሁ። የልጅ ልጅ አመጣሁልህ አባቴ። የልጅ ልጅ አመጣሁልህ። ይኸው የልጅ ልጅ አመጣሁልህ። ቤት ነው እንደዚህ የምትመጣው አንተ? በቃ ምን ላድርግ? እናት አባቴ ይዘው ተቀበሉኝ። በቃ እንዲህ ነው ወይ ያልኩህ እኔ? ስርዓት የለም እንዴ? በቃ ይሁን። ምንድነው ስርዓት? ከዚህ በላይ ስርዓት አለ እንዴ? እናት አባቴ ቤት ይዤ መጣሁ በክብር። እናቴ ተቀበልሽኝ? አዎ እኔ ተቀብያለሁ። አባቴ ተቀበልከኝ? ያንተ ትዳር እፈልጋለሁ፣ ያንተ ልጅ እፈልጋለሁ። ኧረ እኔ እንጃ እፈልጋለሁ። አዎ እንዴ አዎ እናቴ ምን ሆነሽ ነው ቸኮልሽ? ስምንት ወር ሆኗታል። የስምንት ወር እርጉዝ ናት። በቃ ደብቂያችሁ ነበር፣ እስከ ዛሬ ድረስ ደብቂያችሁ ነበረ። ጉዴ ፈላ ወይ? ወይ ተቀብያለሁ። ኧረ አባቴ አንተ ራስህ ሳችን ነው እንዴ ትዳር በላይ የገባው? ደግሞ አልነገርኩም። ተከራይተህ አስተካክላለሁ እኮ አስተካክያለሁ። የኔ ሌሊት እንቅልፍ ተነሳሁ። በቃ እሷ የሆነ ነገር ሲፈሳት የሆነ ነገር እንትን ሲላት አልቻልኩም። በቃ አባቴ ቤት እረፍት ታድርግ ማለት ነው። ይኸው አባቴ ተቀብሏል። ተፈትቼ ሰላም የኔ መዳሁን ልጄ የኔ መዳሁን ኧረ አልሆንኩም አባቴ አይደለም የኔ መዳሁን ካሁን እንደገና የሰው ልጅ አመጣህና በቃ እኔ ተቀብያለሁ። እናቴ ተቀበልሽ? አሁን እንደዚህ ቆይ ጉዴ ፈላ ወይ? ኧረ እንደዚህ አይደለማ። ቆያች አሁን እንደ ቦክሱ ምን አመጣው? ኧረ ቦክሱ ምን አመጣው? አንተ ስርዓት የለም እንዴ? ታናናሾቹ ምን ይማረው? ቤት ይዘመጣው ይጃት መጣው ማስቻለ ቤት ተከራይተህ ትውለድ መተን እንጠይቃታለን። በቃ ግቢው ተቀራሽ የሚፈሳት ነገር ምናምን ስላለ እኮ ነው። በቃ አሁን ተውት። አንቺ ቁጭ በይ ልጅ ለቁጭ በይ። አንቺ የት ልትሮጪ ነው? የፈለገ የልጅ ጉጉት ቢኖርሽ ራሱ እንደዚህ መሆን የለብሽም። ልጆችሽ ላይ የማነሽ ልጅ እንዲህ የሚባል ነገር አለ ወይ? እናቴ ነገም አንዱ ይዞልሽ ይመጣል። እንደዚህ ነው እንዴ ስርዓቱ? ምን ማለት ነው? ምንም አይደለም። አሁን እንቀበላለን። በቃ ልጃችን ሊወልድ ጎጆ ሊስት ዳር ሊመራ በቃ እኔ ቤተሰብ ብቻዋለሁ ነገራቸዋለሁ። መጀመሪያ ለሱ ብቻ ነው ያልነገርኩት። በቃ አባቴም ተቀብሎኛል። ሰምተዚህ
እሺ ወይ አዲንሽን አጀናች ወረሰ ጅብልኝ በቃ ምንድነው አንቺ እሷ ተቀበለችኝ አይደል እንዴ አንቺ ምን አድርጎሽ ነው ተቀበሉኝ አይደል እንዴ እነሱ እኮ ተቀበሉኝ እሺ ተቀበላችሁ እንደዚህ በቃ አዎ ተቀበሉኝ እኮ አይደል አባቴ ተቀበለኸኛል አይደለም በመስታወት ቤቱን ቃጨርሳችሁ ይቅር ተባባል እኔ እሷ ቅርብ ናት በኋላ መታ ትጨቀጭቀኛለች ለምን የአባቴ ቤት ቢሆን ራሱ እርጉዝ ሴት ይዘህ መምጣት አትችልም ይኸው እናቴ ተቀበለችኝ ከሆነ ትዳር መምራት ማችል ከሆነ ለምንድን ነው ሲጥፊት የምትለው በቃ ተፈጠረ በመሀል ግንኙነት ላይ የተፈጠረ ነገር ነው አይደለም እንዲህ የሚባል ነገር አለ እንዴ ሴት እናቴ ምንድን ነው እናቴ ወይኔ ኧረ እንዳንተ እናት የልጅ አምሮት አትበይ 10 ጊዜ ሁሉም በሰዓቱ በወግ ባረጉ ይወልዳል እንዲህ የሚባል ነገር አለ ጭራሽ እነሱ ፊት ይዛቸው መጣ ይዤ መጣሁ በቃ ባለቤቴ ናት ይዤ መጣሁ አባቴም ተቀብሎኛል እናቴም ተቀብላኛለች አንቺ ናውራኝ እስኪ በቀደም ያወራነው ናውራኝ ባባቴ ናውራኝ ልቀቂ ናውራኝ እኔ ማውራት ፈልጋለሁ እሱን አወራዋለሁ ማውራት ፈልጋለሁ እኔ አወራዋለሁ በቃ ዝም በሉ እርሶ ግቡ ይቀመጡ ና አይደለም ኧረ በእናትሽ በቃ አልቻልኩም ይዣት መጣሁ ትውለድና እኛ ሄደን እንጠይቃታለን እዚህ እነሱ ጋር ይዛ አትምጣ አላልኩም ለምንድን ይዛት የመጣሁት ነው አንተ ትዳር አይደለም እሺ ላስረዳሽ እኮ ላስረዳሽ ሰው ልጅ መጀመሪያ ላስረዳሽ ካለብን በውጪ እንረዳለን ቤት ይዛ አትምጣ ብያለሁ እና ማዘሬን አናገርኳት ይዛት ናለችኝ እንደዚህ እሷ ናት አይደል ያለችኝ አዎ ይዛት ናለችኝ ከዛ በኋላ የቤቱ ልጆች እኮ የምታበላሽው እሷ ናት ሲጀምር እና ሻንቺ እሷ ተቀብላኛለች አንዴ ስርዓተ ቢሶ እሺ የት ላድርጋት እሺ የት ይዣት ልሂድ ኧረ እህቴ ኧረ በእናትሽ በእንደዚህ አይነት መንገድ ነው የልጅ አምሮት ኧረ በፈጠረሽ ኧረ በእናትሽ መገን በቃ ሲጀምር ለምንድን ነው አንተ ቆይ ለምንድን ነው የምትቀብጸው ሲጀምር አንተ ለምንድን ነው የምትቀብጸው ኧረ መገን ለምዱ ኧረ በእናትሽ ኧረ መገን መንገድ ነው ኧረ አይደለም እኮ ኧረ መዛለም ኧረ ወይኔ ኧረ በእናትሽ ኧረ ለምን እሺ ኧረ በእናትሽ ለምን ኧረ ወይኔ ምንድን ነው ቢሻለኝ አትቅረጸኝ ለምለም ሀርደኛ ነች እንደምታውቁት እናቴ ደግሞ የትኛውንም ሰው ልቀበል ነው የምትለው ከሚገርማችሁ በጣም የምትገርመኝ እናት ብትኖረኝ እሷ ናት እና ልጅ አምጡልኝ በቃ ልጅ አምጡልኝ ነው የምትለው የልጅ ማየት በጣም ነው የምትፈልገው እና በቃ ተሳክቶልኛል ግን ለምለም በጣም ሀርደኛ ስለሆነች እውነቱን ማሳወቅ አለብኝ አሁን የምር ፕራንክ መሆኑን መናገር አለብኝ በጣም እኔ ራሴ ፈራው ማርያምን ነው የምላችሁ የለምለም ሀርደኝነት እኔ ፈራው በቃ አሁን እውነቱን መናገር አለብኝ ግን የእናቴ እንትን በጣም የሚገርም ነው በቃ የልጅ ማየት አምጡልኝ ልጅ ማየት ፈልጋለሁ ምናምን ስትል በአጋጣሚ አባቴም እናቴም ለምለምም ስላሉ ተሳክቶልኛል እና ግን ፕራንክ መሆኑን ለለምለም ማሳወቅ አለብኝ ለነሱ መናገር አለብኝ ጆካ ሞኒ አያ ነይ ነይ ልጅ አላተረገዝኩምም አላረገዘችምም እና አሳያቸው ይሄ ፍራንክ ላደርጋችሁ ብዬ ነው ይቅርታ አድርጉልኝ ለሌላ ቀን ላስተካክለው እችላለሁ ግን ይሄ እኔ አርጊ ምናምን ብያለሁ በቃ አውልቂ ነው እንደሰጥኩሽ እየዋሸህን ነው አዎ እናቴ ሁሌ የምር ማዘር ሁሌ ልጅ አምጡ ትሄዳ በቃ በዚሁ አጋጣሚ ልጅ ስላማራት ብዬ ነው ይሄንን ቪዲዮ ልሰራ ያሰብኩት ተሳክቶልኛል ይመቻችሁ አባቴ ይመችህ መንገራያ በቃ እናቴ ሰርፕራይዝ ላደርጋት ነበር ያሰብኩት ወደ ፕራንክ ቀይሬዋለሁ የቤቱን ዕቃ አስጨረስ መስታወት ተሰበረ የቤት ዕቃ አልቀረ ይሄ ላስቲኮች አልቀረ አሸንዳ ድረስ
ይሄ ታወድማላችሁ እንዴ? ዕቃ ተው። እናቴ አባቴ ፈለገ የልጅ ጉጉት ቢኖርባቸው በእንደዚህ አይነት መንገድ አታበረታቱ። ኧረ ተው። ቤተሰቦቼ ባይ በቃ ተሳክቶልኛል። አሁን እሷን ይዣት ልሄድ ነው። ይመቻችሁ።